ማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ሰላም ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ኢኒ 7 ሌሰን 3 በዛሬ ሌሰናችን የምንማማርበት ርዕስ The Strong and the Weak Nuclear Force በሚል ርዕስ ይሆናል ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። The Strong and the Weak Nuclear Force ከአራቱ ፋውንዳሜንታል የሆኑ ፎርሶች መካከል አንደኛው ነው። Strong and Weak Nuclear Force የምንለው ፋውንዳሜንታል የምንላቸው ፎርሶች መካከል አንደኛው ስትሮንግ ኒውክሊየር ፎርስ። ስትሮንግ ኒውክሊየር ፎርስ is a very short range attractive force that acts between nucleons. Nucleons ስንል inside the nucleus there is a proton and neutron charge አለ። ኒውትሮን ኒውትራሊ ኤሌክትሪካሊ ኒውትራል ቻርጅ ሲሆን ፕሮቶን ደግሞ ፖዚቲቭሊ ቻርጅ ነው። ስለዚህ ለምሳሌ አንድ የኒውክሊየስ ራዲየስን ስናይ ራዲየስ ኦፍ ኒውክሊየስ is equivalent with 10 to the power of negative 50 ሜትር ነው ወይንም ደግሞ 1 ፌምቶሜትር ነው አይደለ? ፌምቶሜትር ነው። ፌምቶ ማለት 10 raised minus 15 ነው፣ ኔጌቲቭ 15 ማለት ነው። በዚህ ያለ ራዲየስ ለምሳሌ ፕሮቶን ቻርጅ እና ኒውትሮን ቻርጆች ኢንሳይድ ዘ ኒውክሊየስ ይገኛሉ። ፕሮቶን ተመሳሳይ ቻርጆች ከሆኑ ምን ይደራረጋሉ? ዋን አናዘር ሪፔል ይደራረጋሉ። በሚገፋፉበት ሰዓት በተወሰነ ሾርት ሬንጅ ዲስታንስ እነዚህ ተመሳሳይ ወይም ደግሞ ላይክ ቻርጆች ሪፔል ይደራረጋሉ። ይህን ሪፐልሲቭ ፎርስ ሆልድ አድርጎ ወይም ደግሞ ኢንሳይድ ዘ ኒውክሊየስ ፕሮቶኖቹ ተቻችለው እንዲቀመጡ የሚያደርጋቸው አትራክቲቭ ፎርስ አለ። ይህ አትራክቲቭ ፎርስ ምን ይባላል? ስትሮንግ ኒውክሊየር ፎርስ ይባላል ማለት ነው። ዘ ስትሮንግ ኒውክሊየር ፎርስ ኢዝ ቬሪ ሾርት ሬንጅ፣ በተወሰነ ሬንጅ ማለት ነው። ፎር ኤግዛምፕል እንዳልኳችሁ የአንድ ኒውክሊየስ የአተም ኒውክሊየስ ዘ ስሞለስት ራዲየስ የምንለው 10 to the power of negative 50 ሜትር ነው ወይም ደግሞ 1 ፌምቶሜትር ነው። በዚህ ዝቅተኛ ራዲየስ ውስጥ ግን ፕሮቶን ቻርጆቹ ዋን አናዘር ሪፔል ሲደረጉ ሰፓሬት እንዳይሆኑ ወይም ደግሞ ከኒውክሊየሱ እንዳይወጡ ሆልድ የሚያደርጋቸው ፎርስ አለ። ይሄ ፎርስ ምን ይባላል? አትራክት አድርጎ የሚይዛቸው ፎርስ ስትሮንግ ኒውክሊየር ፎርስ ይባላል ማለት ነው። ስለዚህ ስትሮንግ ኒውክሊየር ፎርስ ኢዝ ኤ ቬሪ ሾርት ሬንጅ አትራክቲቭ ፎርስ ነው። ዛት አክትስ ቢትዊን ኒውክሊዮንስ። ኒውክሊዮንስ ማለት ኢንሳይድ ዘ ኒውክሊየስ ፕሮቶን ኤንድ ኒውትሮንስ ማለት ነው። ፕሮቶንስ ኤንድ ኒውትሮንስ ላይ ሆልድ አድርጎ የሚይዘው ፎርስ ምን ተብሎ ይጠራል? አትራክቲቭ ፎርስ ስትሮንግ ኒውክሊየር ፎርስ ተብሎ ይጠራል ማለት ነው። ዘ ስትሮንግ ኒውክሊየር ፎርስ ኢዝ ስትሮንግ ኢነፍ ቱ ዊዝስታንድ ዘ ኤሌክትሪካል ሪፐልሽን አፕ ዊዝ a distance of slightly more than the radius of nucleons 10 to the power of negative 50 ሜትር ይላል። ያ ማለት strong nuclear force is strong enough withstand the electrical repulsion up within the distance ማለት በተመሳሳይ ቻርጆች ፕሮቶን ቻርጆች መካከል ያለውን ሪፐልሽን ፎርስ ሆልድ አድርጎ ወይም ደግሞ ባይንድ አድርጎ የሚይዘው ፎርስ ምን ይባላል? ስትሮንግ ኒውክሊየር ፎርስ ተብሎ ይጠራል ማለት ነው። ለምሳሌ እንደተባለው የአንድ ስሞለስት ራዲየስ ኦፍ ኒውክሊዮንስ 10 to the power of negative 15 ሜትር ወይንም ደግሞ 1 ፌምቶሜትር ባለ ራዲየስ ውስጥ እነዚህ ፕሮቶን ቻርጆችን እንዲሁም ኒውትሮንስ ቻርጆችን አንድ ላይ ሆልድ አድርጎ የሚይዝልን ፎርስ ስትሮንግ ኒውክሊየር ፎርስ ተብሎ ይጠራል። ይሄ ስትሮንግ ኒውክሊየር ፎርስ የምንለው አፕሮክሲሜትሊ ከኤሌክትሮማግኔቲክ ፎርስ፣ ሌላኛው ለምሳሌ ከግራቪቴሽናል ፎርስ እንዲሁም ኤሌክትሮስታቲክ ፎርስ ጋር ያለው ሪሌሽንሺፕ ስናይ strong nuclear force is approximately 100 times strong as electromagnetic force. ከማግኔት የሚገኝ ፎርስ በመቶ እጥፍ ይበልጣል ማለት ነው። ኒውክሊየር ፎርሱ የፎርሱ መጠን ከኤሌክትሮማግኔቲክ ፎርስ ጋር ኮምፔር ስናደርገው 100 times as strong as electromagnetic force ከኤሌክትሮማግኔቲክ ፎርስ የበለጠ በመቶ እጥፍ የበለጠ ነው። እንዲሁም ከዊክ ኢንተራክሽን ኦፍ ኤሌክትሮስታቲክ ፎርስ ጋር ስናወዳደረው ደግሞ strong nuclear force is 1 million or 10 to the power of 6 times as strong as the weak interaction of electrostatic force between charges በቻርጆች መካከል ካለው ፎርስ የበለጠ ነው። ሌላኛው ከግራቪቴሽናል ፎርስ strong as gravitational force በስበት ኃይል ከስበት ኃይል ጋር ካለው ጋር ስናወዳደረው the strong nuclear force is approximately 10 to the power of 38 times as strong as gravitational force ከግራቪቴሽናል ፎርስ this amount እጥፍ ይበልጣል ማለት ነው። strong nuclear force በሾርት ሬንጅ ባጭር የዲስታንስ መጠን በኢንሳይድ ዘ ኒውክሊየስ ባሉ ፕሮቶንስ ኤንድ ኒውትሮንስ መካከል የሚፈጠር አትራክቲቭ ፎርስ ምን ይባላል? ስትሮንግ ኒውክሊየር ፎርስ ይባላል ማለት ነው። the weak nuclear force is responsible for the radioactive decay for a certain nuclei። ብዙ ጊዜ ይሄ weak nuclear force የሚፈጠረው ለምሳሌ look the amount of charge inside the nucleus proton charge እየበዛ ሲሄድ
ምን እየሆነ ነው የሚመጣው? የተወሰነ ሰፓሬሽን ዲስታንስ ይፈጠራል አይደል? ርቀታችሁ ሾርት ሬንጅ ነው ኖርማሊ። በአንድ ራዲየስ ውስጥ ብንወስድ አቶሚክ ነምበሩ እየጨመረ ሲሄድ ራዲየሱም ይጨምራል አይደል? ከዚህ በፊት ባየነው መሰረት ይሄ ፕሮቶን ቻርጅ ቢኖር አናዘር ኒውትሮን ቻርጅ ቢኖር ኤሌክትሪካል ኒውትራል ነው። ስላይትሊ የተወሰነ ዲፈረንስ አለው። ስለዚህ እነዚህ ብዙ ጊዜ አቶሚክ ነምበራቸው ላይክ እንደ ዩራኒየም ቶሪየም ኤሌመንቶች ምንድናቸው? ስቴብል አይደሉም፣ አንስቴብል ናቸው። ስለዚህ ምን ያደርጋሉ? ዲኬ ያደርጋሉ ወይንም ደግሞ የተወሰነ ኢነርጂ ሪሊዝ ያደርጋሉ ስቴብል ለመሆን። እዚህ ጋር ምንድነው በቀላሉ ኤሌክትሪካሊ ጀስት ይሄ በተወሰነ ጉልበት ዊክ ኒክለር ፎርስ ስላላቸው ዲኬ የማድረግ ባህሪ ይኖራቸዋል ማለት ነው። የተወሰነ ኢነርጂ ምን ያደርጋሉ? ሪሊዝ ያደርጋሉ። the weak nuclear force is responsible for radioactive decay for a certain nuclei የተወሰነ ኒክላይ ምንም በራዲዮአክቲቭ ዲኬ ፕሮሰስ መሰረት ሪሊዝ እያደረጉ ኢነርጂ ዲኬ ይፈጥራሉ ማለት ነው። ብዙ ጊዜ ዲኬ የሚፈጥሩ ኤሌመንቶች ራዲዮአክቲቭ ኤሌመንትስ የምንላቸው እንደ ዩራኒየም ቶሪየም የመሳሰሉ ኤሌመንቶች በቀላሉ በተወሰነ ኤሌክትሪካል ጉልበት ምን ያደርጋሉ? ሰፓሬት ያደርጋሉ። ሉክ ለምሳሌ እዚህ ጋር እዩት። the weak nuclear force can be split. ይሄ weak nuclear force when hold ያደረገው attractive force electrical neutral can split the electrical neutron into a proton and electron. ለምሳሌ በኤሌክትሪካሊ ኒውትራል የሆነው ኒውትሮን በተወሰነ ጉልበት በተወሰነ ኢነርጂ ምን ማድረግ ይችላሉ? ወደ ፕሮቶንና ወደ ኤሌክትሮን ሰፓሬት ማድረግ ይችላል ማለት ነው። ኦኬ ለምሳሌ አንድ ኒውትሮን ሁለት ነገሮችን ሆልድ ያደርጋል፣ ፖዚቲቭ እና ኔጌቲቭ አዘ ሴም ታይም ሆልድ አድርጓል። ዊክ ኒክለር ፎርስ በሚፈጠርበት ሰዓት ጀስት በቀላሉ ምን ያደርጋል? ይሄ ነገር ስፕሊት ያደርጋል ማለት ነው። ኦኬ የራሱ የሆነ ዲኬ ያደርግና ወደ ምን ይለወጣል? ወደ ፕሮቶንና ወደ ኤሌክትሮን ቻርጅ በቀላሉ ስፕሊት ማድረግ ይችላል ማለት ነው። in this process subatomic particles can be released near the speed of light. በቀላሉ ለምሳሌ ሰፓሬት ወይም ስፕሊት በሚያደርጉበት ሰዓት እነዚህ ቻርጆች በብርሃን ፍጥነት approximately near to the speed of light ፍጥነት ኢነርጂ ሪሊዝ አድርገው በፍጥነት ሙቭ ያደርጋሉ ነው። ኦኬ የብርሃን ፍጥነት ስንል speed of light is equal to 3 times 10 the power of 8 meter per second ነው። ወይም 300 ሚሊዮን ሜትር ፐር ሰከንድ የመጓዝ አቅም አላቸው ነው። በጣም ፈጣናቸው። this fast particle allows nuclear fusion reaction combination of two or more nuclides to form a single nuclide by then releasing enormous energy. ኢነርጂ ሪሊዝ አድርገው በቀላሉ ምን ማድረግ ይችላሉ? እንደገና ፎርም ማድረግ ይችላሉ፣ ኒክሌር ፊዥን መፍጠር ይችላሉ ማለት ነው። ተዘርመን ኒክሌር ባይንዲንግ ኢነርጂ ዘ ኢነርጂ ዛት ሆልድስ ኒክሊዮንስ ቱጌዘር። እያንዳንዱ ኢንሳይድ ዘ ኒክለስ ያሉ ኒውትሮንስ ኤንድ ፕሮቶን ቻርጆች ሆልድ አድርገው የሚይዛቸው አትራክቲቭ ፎርስ ምን ይባላል? ስትሮንግ ኒክለር ፎርስ ይባላል ብለናል። እንደርሶ ዊክ ኒክለር ፎርስም የመፈጠር እድላለሁ ብለናል። ግን ዊክ ኒክለር ፎርስ በቀላሉ ኤሌክትሪካሊ ኒውትሮን የሆነው ቻርጅ ምን ይሆናል? በቀላሉ በትንሽ ጉልበት ምን ማድረግ ይችላል? ስፕሊት መሆን ይችላል፣ ዲኬ ማድረግ ይችላል ማለት። ኒክሌር ባይንዲንግ ኢነርጂ የምንለው ዘ ኢነርጂ ዛት ሆልድስ ኒክሊዮንስ ቱጌዘር ኢነርጂ። ለምሳሌ እነዚህ ቻርጆች ኢንሳይድ ዘ ኒክለስ እንዲቀመጡ የሆነ ኢነርጂ ምን አድርጓል? ፎርም እንዲያደርጉ የሆነ ኢነርጂ አድ ተደርጓል። ኦኬ ለምሳሌ ለብቻ የነበሩ ቻርጆች በቀላሉ ሆልድ እንዲያደርጉ ምን ይፈልጋል? ኢነርጂ ያስፈልጋል አይደል? በቀላሉ ሆልድ ለማድረግ ወይም ደግሞ ኤሌክትሪካሊ ባይንድ ለማድረግ እነዚህ ኒውትሮን ኤንድ ፕሮቶን ቻርጆች ኢንሳይድ ዘ ኒክለስ አንድ ላይ ፎርም እንዲያደርጉ ኒክለስ እንዲፈጥሩ ምን ይፈልጋል? ኢነርጂ ይፈልጋል። ያ ኢነርጂ ምን ይባላል? ኒክለር ባይንዲንግ ኢነርጂ ይባላል። ለምሳሌ ሰፓሬት ለማድረግም የትንሽ ኢነርጂ ይፈልጋል። ሪሊዝ ካልሆነ እዚህ ውስጥ ያለው ኢነርጂ ሪሊዝ ካልሆነ በቀላሉ እነዚህ ሰፓሬት መሆን አይችሉም። ኢንዲቪጁዋሊ ፕሮቶንና ኒውትሮን ቻርጆች እንዲቀመጡ የትንሽ ኢነርጂ ኒክለር ባይንዲንግ ኢነርጂ ዘ ኢነርጂ ዛት ሆልድስ ኒክሊዮንስ ቱጌዘር። እነዚህ ኒክሊዮንስ ኢንሳይድ ዘ ኒክለስ ያሉ ቻርጆች ሆልድ አድርገው የሚይዛቸው ኢነርጂ ምን ይባላል? ኒክለር ባይንዲንግ ኢነርጂ ይባላል ማለት ነው። ዚስ ባይንዲንግ ኢነርጂ ካልኩሌትድ ባይ ፌመስ የሆነው ሳይንቲስት አልበርት አንስታይን ኢኩዌዥን የተለመደ ኢኩዌዥን ነው። ኢነርጂ ኢዝ ኢኳል ቱ ማስ ታይምስ ስፒድ ኦፍ ላይት ስኩዌር አይደለ? እነዚህ ኢንሳይድ ዘ ኒክለስ ያሉ ቻርጆች ፕሮቶን፣ ኒውትሮንስ ሆልድ አድርገው የሚይዘው የኤነርጂ መጠን ካልኩሌት ለማድረግ ባይንዲንግ ኢነርጂ ቢኢ ማድረግ እንችላለን። ኢዝ ኢኳል ቱ ማስ ኦፍ ኒክሊዮንስ መልቲፕላይድ ባይ ስፒድ ኦፍ ላይት የብርሃን ፍጥነት አላቸው። በብርሃን ፍጥነት እነዚህ ፕሮቶን ኒውትሮን ቻርጅ ሆልድ የሚያደርገው ኢነርጂ ወይም ደግሞ
ጀስት ባንድ ኒክለስ ውስጥ እንዲቀመጡ ኢነርጂ ይፈልጋል። ሶ ይሄ ኢነርጂ በቀላሉ ለማግኘት ኒክለር ባይንዲንግ ኢነርጂ is the energy that holds nucleons together. So mass of the nucleons multiplied by speed of light square. ነገር ግን ለምሳሌ ኢንሳይድ ዘ ኒክለስ ያሉ ቻርጆች ኢንዲቪጁዋሊ ካለው የፕሮቶንና የኒውትሮን መጠን ጋር ኮምፔር ስናደርገው ሆልድ ሲደረግ ከኢንዲቪጁዋል ቻርጅ ያነሰ ነው። ሶ ስላይትሊ ዲፈረንስ አላቸው ማለት ነው። አንድ ላይ ሲሆኑ ያለ የማስ መጠን ኢንዲቪጁዋሊ ካለው የማስ መጠን ጋር ኮምፔር ስናደርግ ስላይትሊ የተወሰነ ዲፈረንስ አለው። ያ ዲፈረንስ ቼንጅ ኔም ወይም ደግሞ ማስ ዲፌክት እንለዋለን። ሉክ the mass of nucleons inside the nucleus ያለው የማስ መጠን mass of nucleons is less than mass of the particle inside the nucleus. inside the nucleus ያሉ particles የምንላቸው ወይም ፕሮቶን እና ኒውትሮን ጋር ኮምፔር ስናደርግ ኢንዲቪጁዋሊ ካላቸው የማስ መጠን የተወሰነ ስላይትሊ ዲፈረንስ አለው። ሶ የሁለቱ ዲፈረንስ ምን ይባላል? ማስ ዲፌክት ይባላል። ሶ ማስ ዲፌክት ቼንጅ ኦፍ ማለት ማስ ዲፌክት ይባላል። ሶ ማስ ዲፌክት is equal to mass of what? particles inside the nucleus ያሉ particles is subtract with mass of nucleons. ሶ ያንዳንዱ ኢንዲቪጁዋሊ ካለው የፕሮቶንና የኒውትሮን ማስ መጠን አጠቃላይ ባይንድ ከሆኑ በኋላ ያለው ማስ ኦፍ ዘ ኒክሊዮንስ ጋር ኮምፔር ስናደርግ የተወሰነ ስላይትሊ የማስ ዲፈረንስ አለ። ሶ ያ የማስ ዲፈረንስ ምን ይባላል? ማስ ዲፌክት ይባላል ማለት ነው። ሶ ያላቸውን የነዚህ ኒክሊዮንስ ሆልድ አድርገው የሚይዘው ኢነርጂ ባይንዲንግ ኢነርጂ ስንፈልግ ባይንዲንግ ኢነርጂ is equal to what? ማስ ዲፌክት multiplied by speed of light square. ሶ ስፒድ ኦፍ ላይት የብርሃን ፍጥነት ማለት ነው። እነዚህ ቻርጆች ጀስት ያላቸው ፍጥነት አፕሮክሲሜትሊ ከብርሃን ፍጥነት ጋር የተመሳሰለ ነው። ኦልሞስት አፕሮክሲሜትሊ ዘ ሴም ነው። ሶ ሲ ስታንድስ ፎር ስፒድ ኦፍ ላይት ማለት ነው። ሶ ስፒድ ኦፍ ላይት ኮንስታንት ነው። አፕሮክሲሜትሊ 3 times 10 the power of 8 meter per second ነው ማለት ነው። ሶ ይሄ ማስ ዲፌክት ግን ለማግኘት ምን ማድረግ ይኖርብናል የሚለውን እንየው። the mass of anatomic nuclei is less than the sum of individual of mass of the free constant proton and neutrons. atomic nuclei የምንለው ጀስት እንዳየነው inside the nucleus there is proton and neutron charge. around the shell there is electrons አይደል? free electrons አሉ። so inside the nucleus እነዚህ mass of atomic nuclei የምንለው የኒክለሱ አጠቃላይ ማስ is slightly less than the sum of individual mass. እያንዳንዱ የፕሮቶንና የኒውትሮን ማሱን ስንለካው የተወሰነ ልዩነት አለው ነው። this difference ምን ተብሎ ይጠራል? ማስ ዲፌክት ይባላል ወይም represented by delta m ወይም ማስ ዲፌክት ይባላል። change name. this mass defect is equal to the energy that was released when the nucleus is put together. እነዚህ ፕሮቶን and neutron charge inside the nucleus እንዲቀመጡ የተወሰነ ኢነርጂ ምን ሆኗል? ሪሊዝ ሆኗል ማለት ነው። ኦኬ ሶ በቀላሉ በራሳቸው ጊዜ ሆልድ አይሆኑ ማለት ሶ ሆልድ እንዲሆኑ ግን there is a force strong የሆነ ኒክለር ፎርስ አለ። so the amount of energy released when the nucleus put together ኒክለሱ ተረጋግቶ እንዲቀመጣ ደግሞ ሆልድ ሪሊዝ የሚያደርገው ጉልበት ወይ ኢነርጂ ምን ይባላል? ባይንዲንግ ኢነርጂ ይባላል ማለት ነው። ኒክለር ባይንዲንግ ኢነርጂ ይባላል። so the amount of energy released when it is known as the nuclear binding energy. so ይሄ ኢንሳይድ ዘ ኒክለስ ያሉ የፕሮቶንና የኒውትሮን ቻርጆች ፑት ቱጌዘር አንድ ላይ እንዲቀመጡ የሚያስፈልገው የኤነርጂ መጠን ኒክለር ባይንዲንግ ኢነርጂ ተብሎ ይጠራል። ስለዚህ ምን ያህል አማውንት አለው የሚለውን ለማወቅ ባይንዲንግ ኢነርጂ is equal to the amount of mass we said mass defect multiplied by speed of light ማለት ነው። ኦኬ so እነዚህ ቻርጆች ኢንሳይድ ዘ ኒክለስ ስትሮንግ የሆነ ፎርስ አለ፣ ስትሮንግ የሆነ ኒክለር ፎርስ አለ። ሶ እነዚህን ደግሞ ለማስቀመጥ ጀስት የሚያስፈልግ የጉልበት መጠን ወይ ኤነርጂ መጠን ሪሊዝ የሚሆነ የኤነርጂ መጠን ምን ተብሎ ይጠራል? ኒክለር ባይንዲንግ ኤነርጂ ተብሎ ይጠራል ማለት ነው። ሶ ማቴማቲካሊ ካልኩሌት ለማድረግም ባይንዲንግ ኤነርጂ ኢኳል ቱ ማስ ዲፌክት መልቲፕላይድ ባይ ስፒድ ኦፍ ላይት ስኩዌር ብለን በቀላሉ ማስላት እንችላለን። ሶ ባይንዲንግ ኤነርጂ is equivalent is mass defect multiplied by square of speed of light. ሶ በቀላሉ በዚህ ማስላት እንችላለን። ማስ ዲፌክት እንዴት ነው የሚፈለገው? ማስ ዲፌክት ስንፈልግ change name is equal to mass of the nucleus አለ፣ ኒክሊዮንስ አለ። አጠቃላይ ኒክለስ ውስጥ ያሉ ፕሮቶንና ኒውትሮን ቻርጆች አሉ። አጠቃላይ ቶታል ማሳቸው ማስ ኦፍ ዘ ኒክለስ አለ። ሌላኛው ደግሞ ቶታል ማስ ኦፍ ፕሮቶን and ቶታል ማስ ኦፍ ኒውትሮንስ ኢንሳይድ ዘ ኒክለስ። ኒክለስ ውስጥ ያሉ የፕሮቶንና የኒውትሮን መጠን እናሰላለን።
ሶ ለምሳሌ ማስ ኦፍ ፕሮቶን ቻርጅ አለ a single mass of proton charge any number of proton charge ቢኖር አንድ ኒክለስ ውስጥ ሶ በዜድ እናባዛለን አንድ ኤሌመንት አቶሚክ ማስ ነምበር አለ አቶሚክ ነምበር አለ አቶሚክ ማስ ነምበር ማለት ኢንሳይድ ዘ ኒክለስ ማስ ኦፍ ዋት ዘ ነምበር ኦፍ ፕሮቶን ቻርጅ ፕላስ ዘ ነምበር ኦፍ ኒውትሮን ቻርጅ ሶ አቶሚክ ማስ ነምበር ስንል just inside the nucleus ያለው total number of proton and total number of neutron charge sum up ስናደርግ so the number of proton charge n number ቢኖር ለምሳሌ ካርበን 12 ቢሆን ካርበን 12 አቶሚክ ነምበሩና አቶሚክ ማስ ነምበሩን ስናስቀምጥ እዚህ ጋር የምናስቀምጠው አቶሚክ ማስ ነምበር አቶሚክ ነምበር ደግሞ z so ይሄ z ነው ይሄ ደግሞ a ነው so ያ ማለት ምን ማለት ነው አቶሚክ ማስ ነምበሩ 12 ከሆነ ምን ማለት ነው አቶሚክ ነምበር ሲደመር atomic number of neutrons inside the nucleus ያለው የኒውትሮን ቻርጅ መጠን ማለት ነው ስለዚህ ስንት ቢሆን ነው አቶሚክ ነምበሩ 6 ከሆነ ኒውትሮን ነምበሩ inside the nucleus ያለው የኒውትሮን ቻርጅ ነምበር 6 ነው ማለት ነው so z ወይም አቶሚክ ነምበር 6 ነው number of proton charge ማለት ነው number of neutronum 6 ነው 6 plus 6 12 ይሆናል አቶሚክ ማስ ነምበሩ ማለት ነው so በዚህ መሰረት ለምሳሌ n inside the nucleus ያለ የፕሮቶን ቻርጅ መጠን 6 ከሆነ 6 multiplied by mass of proton mep mass of proton plus ሌላኛው ደግሞ ምንድነው ያለው ኒውትሮን አይደለ so ኒውትሮን ነምበር አለን ኒውትሮን ነምበሩን ለማግኘት ምንድነው የምናደርገው ኒውትሮን ነምበር multiplied by mass of neutron charge አይደለ so ያ ማለት inside the nucleus ያለው የማስ መጠን አጠቃላይ ከኢንዲቪጁዋሊ የፕሮቶንና የኒውትሮን ቻርጅ ያንዳንዳቸው ማስ መጠን አጠቃላይ ተባስተው ማለት ነው ኦኬ ለምሳሌ 6 number of proton charge ቢኖር multiplied by mass of proton ይሆናል ማለት ነው አንዱ ፕሮቶን ቻርጅ ያለ የማስ መጠን ሲባዛ the number of proton charge inside the nucleus እናደርጋለን and also 6 number of neutron charge ካለ inside the nucleus multiplied by mass of neutron ነው ስለዚህ ኢንዲቪጁዋሊ ያለ የማስ መጠን ማለት ነው አጠቃላይ ኢንዲቪጁዋሊ ያለ የማስ መጠን አቶሚክ mass number atomic number ማለት number of proton charge multiplied by mass of proton plus number of neutron charge multiplied by mass of neutron number እንላለን so minus total mass of the nucleus so አጠቃላይ ይሄ የሚያመለክተው ምንድነው እዚህ ጋር ያለው ነገር individual mass of the constituent protons and neutrons ያላቸው የማስ መጠን ስናሰላ ነው individually ያለው total number of ፕሮቶን ቻርጅ እና ቶታል ነምበር ኦፍ ኒውትሮን ቻርጅ ያለው የማስ መጠን አጠቃላይ ኢንሳይድ ዘ ኒክለስ ካለው የማስ መጠን ጋር ኮምፔር ስናደርግ የተወሰነ ስላይትሊ ዲፈረንስ አለው ብለናል ምክንያቱም ምንድነው እነዚህ ኢንዲቪጁዋል የሆኑ የፕሮቶንና የኒውትሮን ቻርጆች ሆልድ ሲሆኑ it needs ኢነርጂ ይፈልጋል ሶ የተወሰነ ኢነርጂ ምን ይሆናል ሪሊዝ ይሆናል ሶ በዛ ምክንያት ነው የተወሰነ የማስ ዲፈረንስ የመጣው ማለት ነው so እነዚህ ምን እንበላቸው just individual mass of the constituents individual so individual mass of the constituents of protons and neutrons ይሄ መጠን ነው ሌላኛው ደግሞ ካፒታልም the mass of the nucleus ነው አጠቃላይ ሁለቱ mass of proton and mass of neutrons አንድ ላይ mass of the nucleus ብለን እንጠራለን so የተወሰነ ዲፈረንስ አላቸው ያ ዲፈረንስ mass defect ይባላል change name ስለዚህ ይሄ ምንድነው number of proton charge ማለት number of proton charge inside the nucleus ያለው ነው mep ባለው mass of proton ነው አንድ ሲንግል ፕሮቶን ያለ የማስ መጠን ነው mass of proton a small n የሚያመለክተው ምንድነው number of neutrons charge inside the neutrons ነው ይሄ ደግሞ mn ማለት ደግሞ mass of neutron charge ካፒታልም አጠቃላይ ኢንሳይድ ዘ ኒክለስ ያለው የፕሮቶንና የኒውትሮን ቻርጅ መጠን አጠቃላይ ማስ ኦፍ ዘ ኒክለስ ብለን እንጠራዋለን ማለት ነው ሶ በዚህ መሰረት ማግኘት ይችላል ሌላው ደግሞ ለምሳሌ ነምበር ኦፍ ኒውትሮንን በቀላሉ ለማግኘት ከአቶሚክ ነምበር ማስ ነምበር ጋር ማገናኘት እንችላለን ሉክ ለምሳሌ አቶሚክ ማስ ነምበር = አቶሚክ ነምበር ፕላስ ነምበር ኦፍ ኒውትሮን ቻርጅ ነው ሶ በቀላሉ ኤንን ለማግኘት n = atomic mass number ሲቀነስ number of proton charge አይደለ so in place of small n ይሄን ማስገባት ይችላል ስለዚህ mass defect is equal to atomic number
multiplied by mass of proton charge plus a number of neutrons inside the nucleus ያለ ኒውትሮን መጠን atomic mass number ሲቀነስ number of proton charge inside the nucleus ማለት ነው in place of small n a capital A minus z እናደርጋለን atomic mass number ሲቀነስ atomic number ማለት ነው multiplied by mass of neutrons ሲቀነስ mass of the nucleus ማለት ነው okay so ይሄ አጠቃላይ የማስ ዲፌክት የማስ ልዩነት ማለት ነው ኦኬ አጠቃላይ ያለው ኢንሳይድ ዘ ኒክለስ ያለው ኢንዲቪጁዋል ማስ ኦፍ ዘ ኮንስቲትዩየንትስ ስላይትሊ ዲፈር ፍሮም ዘ ማስ ኦፍ ዘ ኒክለስ ከማስ ኦፍ ዘ ኒክለስ ጋር ልዩነት አለው ማለት ነው ሶ እነዚህ ኢንሳይድ ዘ ኒክለስ ያሉ ቻርጆችን ሆልድ አድርጎ የሚይዘው ኢነርጂ ባይንዲንግ ኢነርጂ ይባላል ሶ በቀላሉ ኢነርጂ ምን ያህል ኢነርጂ ነው የሚያስፈልገው ሆልድ ለማድረግ በፕሮቶን ቻርጆች መካከል ምን አለ የተወሰነ ሪፐልሲቭ ፎርስ አለ አይደል ሪፔል ይደራረጋሉ ሶ ዋን አናዘር ሪፔል ተደራረገው አውትሳይድ ዘ ኒክለስ እንዳይወጡ ሆልድ አድርጎ የሚይዛቸው ኢነርጂ ባይንዲንግ ኢነርጂ ይባላል ኦኬ ስትሮንግ የሆነ ምን አለ ኒውክሊየር ፎርስ አለ ብለናል ሶ ምን ያህል ኢነርጂ ነው ሪሊዝ የሚያደርገው እነዚህ ኢንሳይድ ዘ ኒክለስ ያሉ የቻርጆች ሆልድ አድርገው የሚይዘው ኢነርጂ ምን ያህል አማውንት ነው ብለን ስናይ ባይንዲንግ ኢነርጂ ኢኳል ቱ ማስ ዲፌክት መልቲፕላይድ ባይ speed of light square ነው ማለት ነው ኦር ኢን አዘር ዌይ ምን ማድረግ እንችላለን ባይንዲንግ ኢነርጂ ኢኳል ቱ ማስ ዲፌክትን ስንፈልግ ይሄንን እንጠቀማለን ያ ማለት ነው in place of mass defect ይሄን እንጠቀማለን look atomic number ወይንም ደግሞ number of proton multiplied by mass of proton plus atomic mass number ሲቀነስ atomic number multiplied by mass of neutron ይሄ ማስ ዲፌክት ለማግኘት የተጠቀምነው ሲቀነስ ማስ ኦፍ ዘ ኒክለስ አጠቃላይ ሶ ይሄ ማስ ዲፌክት ነው መልቲፕላይድ ባይ ማን አለ ስፒድ ኦፍ ላይት ማለት ሶ በዚህ መሰረት ያለውን ባይንዲንግ ኢነርጂ በቀላሉ ካልኩሌት ማድረግ እንችላለን ማስ ኦፍ ሰብ አቶሚክ ፓርቲክልስ አር ሜጀርድ ኢን አቶሚክ ማስ ዩኒት ብዙ ጊዜ በማስ ኦፍ ፕሮቶን ማስ ኦፍ ኒውትሮን እና ማስ ኦፍ ኤሌክትሮን እነዚህ ሰብ አቶሚክ ፓርቲክልስ የምንላቸው በአቶም ውስጥ የሚገኙ ፓርቲክሎች ናቸው ኢንሳይድ ዘ ኒክለስ ፕሮቶን እና ኒውትሮን ቻርጅ አለ አራውንድ ዘ ኒክለስ ኦር አራውንድ ዘ ሼል ደግሞ ኤሌክትሮኖች አሉ ስለዚህ እነዚህ ቻርጆች ሰብ አቶሚክ ፓርቲክልስ የምንላቸው ያንዳንዱ ማሳቸው በምን ይቀመጣል በኪሎግራም አይደለ ነገር ግን አቶሚክ ማስ ኦፍ አቶሚክ ፓርቲክልስ ሜጀርድ ኢን አቶሚክ ማስ ዩኒት አላቸው የራሳቸው የሆነ አቶሚክ ማስ ዩኒት አላቸው ሶ ለምሳሌ አቶሚክ ማስ ዩኒት አብሪቬሽኑ AMU ወይንም ደግሞ በዩ ይወከላል ሶ AMU ማለት አቶሚክ ማስ ዩኒት ማለት ነው ወይንም በዩ ከተቀመጠ ጀስት በሾርት የተቀመጠ ነው ያ ማለት ምንድነው የማስ ኦፍ ዘ አቶሚክ ፓርቲክል ነው ኢንሳይድ ዘ ኒክለስ ፕሮቶን እና ኒውትሮንስ ኤንድ ኤሌክትሮንስ ያላቸው ማስ በአቶሚክ ማስ ዩኒት ይቀመጣል ሶ አንድ አቶሚክ ማስ ዩኒት የምንለው በኪሎግራም 1.660 10 the power of negative 27 ኪሎግራም ሎክ ለምሳሌ ከዚህ በፊት በተማርነው መሰረት ማስ ኦፍ ኤሌክትሮን ማስ ኦፍ ፕሮቶን እና ማስ ኦፍ ኒውትሮን በኪሎግራም ይሄን ያህል አማውንት አላቸው ማስ ኦፍ ኤሌክትሮን 9.1 approximately 10 the power of negative 31 ኪሎግራም ነው ወደ አቶሚክ ማስ ዩኒት ሲለወጥ ግን ለምሳሌ አንድ አቶሚክ ማስ ዩኒት ይሄን ያህል አማውንት ከሆነ ማስ ኦፍ ኤሌክትሮን በኪሎግራም ይሄን ያለው ስለዚህ ወደ አቶሚክ ማስ ዩኒት ሲለወጥ 0.005458 ዩኒት ነው ይሄ አቶሚክ ማስ ዩኒት ማለት ነው ሲምቦሉ ኦኬ ማስ ኦፍ ፕሮቶን በተመሳሳይ መልኩ ማስ ኦፍ ፕሮቶን approximately 1.67 10 the power of negative 27 ኪሎግራም ነው ወደ አቶሚክ ማስ ዩኒት ሲለወጥ ደግሞ 1.0072766 አቶሚክ ማስ ዩኒት ብለን እናስቀምጣለን ሶ በዚህ መሰረት ነው ማለት ነው የተቀመጠው ማስ ኦፍ ኒውትሮንም በተመሳሳይ መልኩ ወደ አቶሚክ ማስ ዩኒት ሲቀመጥ ይህንን ቫልዩ ይዛል ማለት ነው ሌላው ኒውክሊየር ኢነርጂ ነው ኒውክሊየር ኢነርጂ ሜጀርድ አቶሚክ ኢነርጂ ዩኒት ነው የሚቀመጠው ሶ ኢነርጂ በጁል ነው አይደለ ማንኛውም ኢነርጂ ወይን ወርክ ኤስአይ ዩኒቱ በጁል ነው ነገር ግን ኒውክሊየር ኢነርጂ ሲሆን የሚቀመጠው በአቶሚክ ኢነርጂ ዩኒት AEU አብሪቬሽን ነው ወይንም ደግሞ በሜጋ ኤሌክትሮቮልት ይቀመጣል በሜጋ ኤሌክትሮቮልት ከተቀመጠ ያ የኒውክሊየር ኢነርጂው መጠን ነው ማለት ሶ ባይንዲንግ ኢነርጂ
እንዴት ካልኩሌት እንደሚደረግ አይተናል። ማስ ኦፍ ዲፌክት መልቲፕላይድ ባይ ስፒድ ኦፍ ላይት ስኩዌር ነው አይደል? ሶ በቀላሉ በዛ ነው። ሶ ኒክሌር ባይንዲንግ ኢነርጂ ኢዝ ሜጀርድ ኢን አቶሚክ ማስ ዩኒት ይቀመጣል። ሶ በዚህ መሰረት ነው የምናስቀምጠው። ሉክ ካልኩሌት ስናደርግ እዚህ ጋር አንድ አቶሚክ ኢነርጂ ዩኒት ባይንዲንግ ኢነርጂ ዩኒት ሲቀመጥ አንድ ዋን አቶሚክ ኢነርጂ ዩኒት ኢዝ ኢኩቫለንት ዊዝ ባይንዲንግ ኢነርጂ ኢዝ ኢኳል ቱ ማስ ዲፌክት መልቲፕላይድ ባይ ስፒድ ኦፍ ላይት ስኩዌር ነው አይደል? ይሄ ነው ፎርሙላችን። ሶ ይሄ ኢነርጂ ነው ባይንዲንግ ኢነርጂ በምንድን ነው መቀመጥ ያለበት? አቶሚክ ኢነርጂ ዩኒት AEU ይሄ አብሪቬሽን ነው። ኦኬ አቶሚክ ኢነርጂ ዩኒት ማለት ነው። ሶ ይሄ የኢነርጂው መጠን ነው በአቶሚክ ኢነርጂ ዩኒት ሲቀመጥ። ሌላው ደግሞ ማስ በምንድን ነው መቀመጥ ያለበት ብለናል? አቶሚክ ማስ ዩኒት ነው AMU። ሶ ዋን አቶሚክ ኢነርጂ ዩኒት ኢዝ ኢኩቫለንት ኢዝ ማስ ዋን አቶሚክ ማስ ዩኒት መልቲፕላይድ ባይ ቀጣይ ያለው ስፒድ ኦፍ ላይት የብርሃን ፍጥነት ማለት ነው። ሶ በዚህ መሰረት ነው የምናስቀምጠው። ስለዚህ ካልኩሌት ማድረግ እንችላለን ማለት ነው። ምክንያቱም ስፒድ ኦፍ ላይት እናውቃለን። አንድ አቶሚክ ማስ ዩኒት ደግሞ ወደ ኪሎግራም ሲለወጥ ስንት እንደሆነ እናውቃለን። ሁለቱን አባዝተን ዋን አቶሚክ ዩኒት ማለት በጁል ምን ያህል ነው የሚለው ማስላት እንችላለን። እዚህ ጋር ባስቀመጥነው መሰረት ዋን አቶሚክ ማስ ዩኒት ወደ ኪሎግራም 1.660 10 ሬዝ ኔጌቲቭ 27 ኪሎግራም ነው አይደል? በኪሎግራም ሂሳብ እሱ እንወስዳለን። የብርሃን ፍጥነት ደግሞ 3 ታይም 10 the power of 8 ሜትር ፐር ሰከንድ ነው። ስለዚህ ሁለቱን ስናባዛ ያለውን ኢነርጂ በጁል ማስቀመጥ እንችላለን። ስለዚህ አንድ አቶሚክ ማስ ዩኒት ምን ያህል ኢነርጂ እንደሆነ በቀላሉ ማስቀመጥ እንችላለን። ሎክ ሶ አቶሚክ ኢነርጂ ዋን አቶሚክ ኢነርጂ ዩኒት ኢዝ ኢኳል ቱ ዋን አቶሚክ ማስ ዩኒት አቶሚክ ማስ ዩኒቱ ስንት ነው? ወደ ኪሎግራም ሲለወጥ 1.660 10 the power of ኔጌቲቭ 27 ኪሎግራም ነው። የብርሃን ፍጥነት የምናውቃለን። ሶ ኢን ብራኬት 3 ታይምስ አፕሮክሲሜት ነው 3 ታይምስ 10 the power of 8 ሜትር ፐር ሰከንድ ነው። ዘውል ስኩዌር አለው። ሶ ሁለቱን ካልኩሌት ብናደርግ ይሄ 9 ይሆናል። ይሄ ደግሞ 16 ይሆናል። ሶ አባስተን የሚመጣው ዋን አቶሚክ ኢነርጂ ስንት ይመጣል? 1.44 10 the power of ኔጌቲቭ 10 ጁል ኢነርጂ ይመጣል ማለት ነው። ኦኬ ሶ ይሄ ኢነርጂ ነው አቶሚክ ኒክሌር ኢነርጂ ማለት ነው። ሶ አቶሚክ ኢነርጂ ዩኒት ሲቀመጥ ዲስ አማውንት ኦፍ ኢነርጂ አንድ አቶሚክ ኢነርጂ ዩኒት ተብሎ ይጠራል ማለት ነው። ኦኬ ሶ በዚህ መሰረት ማስቀመጥ እንችላለን። ሶ ወደ ሜጋ ኤሌክትሮቮልት ሲለወጥ ደግሞ አንድ ሜጋ ኤሌክትሮቮልት ማለት 1 ሜጋ ኤሌክትሮቮልት ማለት 1.602 10 the power of ኔጌቲቭ 13 ጁል ይይዛል። ኦኬ ወደ ሜጋ ሶ ብዙ ጊዜ ኒክሌር ኢነርጂውን መጠን በአቶሚክ ኢነርጂ ዩኒት ወይንም ደግሞ በሜጋ ኤሌክትሮቮልት ማስቀመጥ። ሜጋ ማለት 10 the power of 6 ማለት ነው። ኦኬ በዚህ መሰረት አንድ አቶሚክ ኢነርጂ 1 አቶሚክ ኢነርጂ ዩኒት ምን ያህል ሜጋ ኤሌክትሮቮልት ነው ብንባል ያላቸው ኢነርጂ ዋናና ዘር ሰብስቲት አድርገን አቀናንሰን የሚመጣው አንድ አቶሚክ ኢነርጂ ዩኒት ማለት ወደ ሜጋ ኤሌክትሮቮልት 931.1 ሜጋ ኤሌክትሮቮልት። ኤም ማለት ሜጋ ማለት 10 the power of 6 ማለት ነው። ሶ ያለው ባይንዲንግ ኢነርጂ ወይንም ኒክሌር ኢነርጂ በቀላሉ ኢንተርምስ ኦፍ ሜጋ ኤሌክትሮቮልት እና አቶሚክ ኢነርጂ ዩኒት ሲቀመጥ በዚህ መልኩ ነው ማለት ነው። ኦኬ ሶ አንድ አቶሚክ ኢነርጂ ዩኒት ከሜጋ ኤሌክትሮቮልት ጋር ያለው መጠን 930.1 ሜጋ ኤሌክትሮቮልት ነው ብለን ማስቀመጥ ይችላል። ሶ መልሳችንን ከዚህ በኋላ ስናስቀምጥ ኢንተርምስ ኦፍ አቶሚክ ማስ ዩኒት ማስ መጠንን ሰብ አቶሚክ ፓርቲክል፣ እነዚህ ሰብ አቶሚክ ፓርቲክል የምንላቸው ኤሌክትሮን፣ ፕሮቶን እና ኒውትሮን ቻርጆች ማለት ነው። ሌላኛው ደግሞ የኢነርጂ የኒክሌር ኢነርጂ መጠንን በጁል ሳይሆን ማስቀመጥ ያለብን በምንድን ነው? በአቶሚክ ኢነርጂ ዩኒት። አንድ አቶሚክ ኢነርጂ ዩኒት ወደ ጁል ሲቀየር 1.44 10 ሬዝ ኔጌቲቭ 10 ጁል ነው። ወይንም ደግሞ በአቶሚክ ኢነርጂ ዩኒት ካልሆነ በምን ማስቀመጥ ይችላል? በሜጋ ኤሌክትሮቮልት ማስቀመጥ ይችላለን።
አንድ ሜጋ ኤሌክትሮቮልት ወደ ጁል ሲለወጥ 1.602 ቴን ዘ ፓወር ኦፍ ኔጌቲቭ 13 ጁል ነው። ሜጋ ኤሌክትሮቮልት እና አቶሚክ ኢነርጂ ዩኒት ያላቸው ሪሌሽንሺፕ 1 አቶሚክ ኢነርጂ ዩኒት ኢዝ ኢኩቫለንት 930.1 ሜጋ ኤሌክትሮቮልት ነው ብለን በቀላሉ በዚህ ሪሌሽን መሰረት ጥያቄዎቻችን በጋራ እንሰራለን ማለት ነው። ሶ ለዛሬ ይበቃናል። በሚቀጥለው ሌሰን ደግሞ ባይንዲንግ ኢነርጂ ፐር ኒክሊዮን በሚል ርዕስ እንማማራለን። እንዲሁም ጥያቄዎች አሉ። እነሱን ጥያቄዎች ደግሞ አብረን እንሰራለን ማለት ነው። እስከዛው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ